መሩዬ እንግዲህ ሆስፒታል ገብታለች ማለት ነው። ትናንትና ግን እንደኔ እርጉዝ መስለው የጠረጠረ ሰው አለ ማለት እርጉዝ ሳትሆን አትቀርም። አይታወቅም እኮ ብቻ አላቅም። በሰላም ተውጣ ከሐኪም ቤት ማለት ነው። የእውነት አሳዝናኛለች። እውነት ለመናገር ግን ደግሞ ጽናት እንደሆነ ፈጣሪ መከራሽ ይብዛ ብሎ የፈጠራት ልጅ እንደሆነች አሁን ነገሩን አዙረው ወደ እሷ እንዳያመጡ ብዬ ፈራው። ምክንያቱም እጣን እሷ ነች ያስቀመጠችው ለቅዱስ ጠረጴዛው ላይ አይደለም። ያ እጣን ሸቷት ነው ልጅቷ የተባባሰበት። ሲጀመር የልብ ኬዝ ያለበት ሰው እንደዚህ ሽቶ ምናምኖች ነገር እጣን አይፈቀድም እና ያ ነገር ነው ያባባሰባት። ቅዱስም ቡናውን ጠጣ እንጂ እሷን ምንም ቼክም አላረጋትም። አንገቱን ደፍቶ ነው ቡናውን ጠጥቶ የወጣው። ግን ያንን እጣን እዛ ጋር ማስቀመጥ አልነበረባቸውም። እሷ እንግዲህ እጇን እያወራጨች ወደዛ ወደዚህ እያለች ማንም ያያት የለም። ጽናትና ሰኒም ወጥተው ሄደዋል። ቅዱስ ብቻ ነበር እንግዲህ ቤት ውስጥ አስባችሁታል። ናሆሚም እንደሚያማት እያወቀ ደጅ ደጁን እያለ ከኪራ ጋር የሆነ የሚሄዱበት ቦታ ነበራቸው መሰለኝ። ሄደው ሲመለሱ እንግዲህ መራዊት ቁጭ ቆመው ጽናትንና ሰኒን እየጠበቁ ነበረ ወንዶቹ። ከዛም ናሆም በቃ መራዊት ብቻዋን ነው ውስጥ እንግባ ብሎ ወደ ውስጥ ሲገቡ እሷ ፌንት ሰርታ አንቺ እያለ ደግሞ አውቃ መስለው ከዛ ልጇን ቢበለግጥ ወደዛ ቤት ምንም የለችም ማለት ነው። እንግዲህ አላቅም። ምን ይመስላችኋል እናንተ? እርጉዝ ትሆን ማለት ሁለት አይነት ነገር ሆነብኝ። እና ደግሞ እሷ ተጨማሪ መድኃኒት እየወሰደች ነው። ያ ይሆን ያባባሰባት የሚለውም ጥያቄ ሆነብኝ። በእውነት ግን አሳዘነችኝ። ድራማም ቢሆን ምስኪን መሩዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። እንግዲህ መሩዬ ሰሞኑንም ራሱ ውስጤ ይፈራል። ውስጤ በጣም እየፈራ ነው። ናሆሜን ልቡ እንዳይሰበር አምላኬ ሆይ እባክህን ጤንነቴን ጠብቅልኝ እንደው ለናሆሜ ስትል እያለች ፈጣሪዋን እየለመነች፣ በዛ ላይ ደግሞ ጭንቀት አለ፣ ሀሳብ አለ። የናሆም እናት ልጅ እፈልጋለሁ። እኔ የምለው እንዴ ሰርጉ ሳይደገስ የምን ልጅ ነው? ኧረ ተው ግን የምሬን እኮ ነው። ምን ማለት ነው? አንድ ሰው ወይ ሽማግሌ ሳይላክ አብረው እየኖረች ያለው ሳያንስ ደግሞ እንደገና ልጅ ውለዷ ላይ እኮ አረ ይደብራል። ሽማግሌ ሳይላክ መጀመሪያ ሽማግሌ ተልኮ ነው። ሰርጉስ ምንም አይደለም። ዋናው ነገር ግን ሽማግሌ ከተላከ በኋላ ቤተሰብ ፈቃደኛ ከሆነ በኋላ እንደዛ ነገር ነው እንግዲህ ልጅ ውለዶ የሚባል እንዴ። ዝም ብሎ ልጅ ምን ይጠፈጠፋል እንዴ? ለማንኛውም መሩዬ እንግዲህ እርጉዝ ትሆናለች የሚል ግምት ውስጤ አድሯል። ትሆናለች ብዬም አስባለሁ። አይታወቅም እንግዲህ ብቻ በሰላም ትውጣ ከሐኪም ቤት። ግን እንትና ሲሯሯጥ አይታችሁታል። ከአንዱ ፋርማሲ ወደ አንዱ ፋርማሲ ሲሯሯጥ ነበረ። ክብሮም ማለት ነው። መድኃኒት ጠፍቶ መሰለኝ። አንዳንድ ጊዜ አጋጣሚዎች እንደዚህ ናቸው። በእውነተኛውም ዓለም ከድራማውም ውጭ ማለት ነው መድኃኒት ይጠፋል አንዳንድ ጊዜ። የምሬን እኮ ነው የምላችሁ። ፈጣሪ ከመድኃኒቱ ጋር ሳያገናኛችሁ ሲቀር መድኃኒቱ ይጠፋል። እና እንትና 2 ፋርማሲ ገብቷል አይቼዋለሁ ትናንትና፣ ክብሮሜ ማለት ነው። እንግዲህ መሩዬ ድነሽ እንደምትወጪ ተስፋ አለኝ። ግን በጣም ነው ያሳዘነኝ ናሆሜ ራሱ በእውነት ምስኪን። እና ጽናት እንግዲህ አሁን እሷ ላይ ነው ነገሩን የሚያዞሩት ብዬ አስባለሁኝ። አስተውላችሁ ከሆነ ናሆም እንደዚህ ከጀርባው ዞር ሲል እጣኑን አይቶታል። ያንን ነገር ለምን እንደዚህ ያደረግሽ ብሎ ጽናትን እንዳይናገራት ብዬ ፈራው። እሱ ደግሞ ካላስተዋለው ምናልባት እች መራዊት እጣኑን እሸተተኝ ብላ ጽናትን ለማስጠመድ ላትናገርም ትችላለች። ነገር ግን ዶክተሮቹ ስለሚያውቁ ዶክተሮቹ ሊናገሩ ይችላሉ ብዬ አስባለሁኝ። ለማንኛውም እንግዲህ መሩዬ በሰላም ትወጫለች ብዬ አስባለሁ። ጥሩ ዜና እንደምታሰሙንም አልጠራጠርም። ምክንያቱም እርጉዝ ትመስለኛለች። ከልቧ ሌላም የሆነ የሚደክማት ነገር አለ እና እርጉዝ ሳትሆን እኔ እንደውም ጽናትን ነበር እርጉዝ ነች ብዬ ጠረጠርኩት። አይደለችም፣ እች ናት ማለት ነው። በቃ እርጉዝ የሆነች ልጅ ሳትሆን አትቀርም። እና በአንድ ጊዜ እኮ ዝርር አለች። ምክንያቱም እጣኑ መጥፎ ነው። ሲቀጥል ደግሞ ማንም ቤት ውስጥ የለም። በቃ የተሰጣቸውን ካራክተር እየሰሩ ነው እኮ። ማንም ቤት ውስጥ እንዳይኖር ያደረጉት አይታችኋል። ለምሳሌ እጣኑን ቡና አፍልታ፣ እሱ ቡና ስለሚወድ ቅዱስ ቡናና እጣን ይወዳል። የኔ ቤት አይነሱስ እጣን የሌለው ቡና አልወድም እኔም ሲጀመር ማለት ነው። እጣኑንና ቡናውን አስቀምጣለት እንግዲህ በቃ እሺ እኔም ከሰኒ ጋር ወጥቼ ልመለስ ብላ ሄደች።
ከዛም በኋላ እንግዲህ ከብሮ ማነሱ ይሄም ልጁ ቅዱሴ አንገቱን ደፍቶ ነው፣ ቀና ብሎ እንኳን አላያትም። ግን እሷ እጇን እንደዚህ እየተከላከለች ነበረ፣ ጭሱን ማለት ነው። ምንም ዞር ብሎ ማላያት። ቡናውን ጠጥቶ በሎ እንግዲህ ብሎ ጥሏት ወጣ። አንድ ታማሚን ሰው እንዴት ነው ለብቻው የሚጣለው? ሲጀመር ናሆም ራሱ ከመሄድበት መቅረት ነበረበት። እንዳመማት ታውቃለህ። እየተጨናነቀ ነበር በእሷ ጉዳይ አይደለም። ስለዚህ ቁጭ ብለ እሷኑ መጠበቅ ነበረ። በአንዳንድ ጊዜ የሆነ ሸፈን የሚያደርገው ነገር አለና ብቻ መሩዬ ሰላም ሆነሽ እንደምትወጪ ባለሙሉ ተስፋ ነኝ። የኔ ቆንጆ አብሽሪልኝ። ፈጣሪም ደግሞ ይምርሻል። እርጉዝም ከሆንሽ ደግሞ ጥሩ ዜና። ብቻ እንግዲህ አላቅም፣ ሽማግሌ ሳይላክ የሚረገዝ ልጅ እንኳ ከባድ ነው። ለማንኛውም ፈጣሪ ምሕረቱን ልኮልሽ በሰላም እንድትመጪ ተስፋ አለኝ። ግን ደግሞ መራዊት ምንም ነገር መሆን የለባትም። የሆነ ነገር ከሆነች ያስጠላል፣ በጣም ያስጠላል ማለት ነው። ስለዚህ ለድራማቸውም ስትሉ መራዊት ምንም መሆን የለባትም። በቃ ይሄ ነው ንግግሬ።